አብርሽና ሩታዬ ታረቁ። ዋው ደስ ይላል። እንዴት ደስ ይላል። ሰላም ጤና ይስጥልኝ። ምንድነው የተከበራችሁ የስሌት እንደተከታዮች እንኳን ወደ ቻናል መጣችሁ። ቻናል አዲስ ነውና ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። አሁንም ስለምታበረታቱኝ አመሰግናለሁኝ። እንግዲህ ትናንትና ደብዳቤ ልካለት ነበር ሩታዬ ማለት ነው። እሱ ምንድነው ካሁን በኋላ በፍጹም ልታገኘኝ አትችልም። ስለዚህ ደህና ሁን ብላ ለአቤል እንትን አለችው ማለት ነው። ናከችለት ማለት ነው። እና በጣም ነው ተናደደ ማለት ነው። በነገራችን ላይ አቤል የሚባለው ልጅ ማለት ነው እንዴ ምን ሆነ ነው አንተ ያመሃል እንዴ? እንዴት ደብዳቤ እንዴት ለሱ ትሰጠዋለህ? ማለት በቃ ከሷ ጋር እንዲታረቁ እንትን የለህም እንዴ? ፍላጎት የለህም እንዴ? ኧረ አብርሽን አሰቃየሽ ሩታ ተይ እንጂ ምን ሆነሽ ነው? ኧረ የወንድም ጥሩ አለው ነው ጥሩ አታርጊ እንደዚህ። ኧረ ነውር ነው እንደዚህ አይደረግም። ነውር ነው እንደዚህ አይደረግም። ለምን እንዴት ታደርጊያለሽ እንዴ? ልጅን እኮ አሰቃየሽው። ምን ሆነሽ ነው? ኦኬ ሄርሽ በቃ ለምን ነው ደብዳቤ ምናምን በስልክ ለምን እንደውልሽ አትነግሪውም? እንደዚህ ለምን ታደርጊያለሽ? ነውር እኮ ነው እንደዚህ አይደረግም። እንዴት ታደርጊያለሽ? አይደረግም፣ ነውር ነው። እንዴ ያበዛሽው አንቺ ትዳር ዝም ብሎ አንቺ ቀልድ ነው እንዴ ሩታ? ተይ እንጂ። አዎ እሱ እኮ ጥፋት አለበት፣ እውነት ለመናገር ጥፋት አለበት። ግን ደግሞ የዚህን ያህል አንቺ እንትን ማለት የለብሽም። የዚህን ያህል አንቺ በቃ ነገሩን ከረር ማድረግ የለብሽም። በጣም አንቺ ዙሩን አከረርሽው፣ ገባሽ? በጣም ይሄ ደግሞ በጣም ከባድ ነው። በጣም ላንቺ ምንም እንትን የለውም። ላንቺ ምንም ነገት ይጸጽትሻል። አሁን የራስሽ ጉዳይ ምናምን በቃ ይሄ ነገ እኮ ሌላው እንዳለ ምናምን የሚሉሽን አትስሚያቸው። ልጅሽን አሳድጊ፣ እውነት ለመናገር ልጅሽን አሳድጊ። እውነት ይሄ ሰው ስላለሽ እንትን ስላለሽ ምናምን አይደለም። ከሱ ጋር ትዳርሽና አጥብቀሽ ያዥ። ከሶሻል ሚዲያ ራቂ። ሶሻል ሚዲያ በነገራችን ላይ ሶሻል ሚዲያ የመጣ ትዳር ብዙም እንትን የለውም፣ ብዙም በረከት የለውም፣ ብዙም ማለት ነው። ስለዚህ አንቺ እንትን ማለት የለብሽም። አንቺ ያዙ ልቀቁኝ እንደዚህ ማለት የለብሽም። ትዳር ቀልድ አይደለም። አሁን አንቺ ልጅ ስትወልጂ ትሳከኛለሽ ያለው ነገር ማለት ነው። ግን አሁን በቃ ሁሉ ይሄ አቤል የሚባለው ግን ምን አይነት ተንኮለኛ ነው እውነት እንዴ! ምን ሆኖ ነው አንተ እንደዚህ የምታደርጊው? ይሄ እኮ ነውር እኮ ነው። እንዴት እንደዚህ ታደርጋለህ? አይደረግም እንደዚህ። በቃ እነሱን ለማታረቅ ነው ወይስ ለማጣላት ነው ሀሳቡ? አልገባኝም። ሁልጊዜ እነሱን እንትን ለማለት ለማጣላት እንደዚህ የምታደርግ ከሆነ ይኖር ነው። በፍጹም አይደረግም። እንዴት ታደርጋለህ እንዴ? አብርሽ እኮ ይቅርታ አለሽ። አብርሽ አልፎ ሩት እንትና ማን ነው ይቅርታ አለሽ አይደል እንዴ? ማን ነው ወንድምየው ይቅርታ አለሽ። እሺ ብለሽ በቃ ሄሽ አሁን እሱ ልታሳብጂ ነው እንዴ በደብዳቤ ምናምን? ደህና ሆን ማተላማ በቃ ነኝ እንግዲህ ከሆነ በኋላ እኔ ያልመጣም እንደዚህ ነው እያልሽ ልጁ ልታሳብጁ ነው እንዴ? ኧረ ተይ ነውር ነው እውነት። ኧረ ተይ እንደዚህ ማድረግ ተው አይደለም ማለት የወንድ ልጅን እንትን መግፋትም ሲበዛ ጥሩ አይደለም እውነት እንዴ። ነገ ግፍ እንትን ይልብሻል፣ ግፍ ይቆጠርብሻል። ስለዚህ ጥሩ አላደረግሽም። አብርሽ ይቅርታ አለሽ ከዚህ በላይ ምን ያድርግ እኮ እሱ ምን ያድርግ? የሱ ጥፋት ምንድነው? ጥፋቱን ጥፋት አጥፍቷል። ከዛች ከእንትና ጋራ ከነጽ ጋር መገናኘት የለበትም ነበረ። ተገናኘ። አንቺ ያንቺ እንትን ምንድነው? ያንቺ ሀሳብ ማለት ነው። በቃ የሰው ልጅ ያጠፋል። በነገራችን ላይ በትዳር ላይ ሲኮን በቃ እንትን ይባላል ማለት ትጣላላችሁ፣ ምን ትላላችሁ። ይሄ ያለ ነገር ነው። ለምን እንደዚህ ሆነ እንደው ለምን እንደዚህ ይሆናል የምትሉ ሰዎች በጣም እንትን የምትሉኝ በጣም ታስቁኛላችሁ። ግዴታ አብራችሁ እስካላችሁ ድረስ ትጣላላችሁ ግዴታ ማለት ነው። ይሄ ደግሞ ብቻ በጣም ከባድ ነው። ይሄ ደግሞ በጣም እናንተ እንትን ከባድ ነው እንዴ! የራሱ ጉዳይ። ይሄ ሌላ ወንድ አትስሚ። ለምን ትሰሚያለሽ? አትስሚ፣ በእውነት አትስሚ።
ነገ የሚጸጽትሽን ነገር አታድርጊ። ነገ ይጸጽትሻል። ዛሬ ሳይሆን ነገ ማለት ነው። አንዳንድ ሰዎች በቃ ምን ችግር አለው እሱ ቢሄድ ሌላ ይመጣል። የልጅሽ አባት እኮ ነው። እንዴት እንደዚህ ይሆናል? የልጅሽ አባት እኮ ነው። የልጅ አባት እስከሆነ ደግሞ አንቺ እንትን ማለት የለብሽም። ዝም ብለሽ አንቺ በቃ ስትፈልጊ ትሄጃለሽ፣ ስትፈልጊ ትመጫለሽ፣ ስትፈልጊ ካናዳ፣ ስትፈልጊ ያ ካናዳ ደግሞ የት ደረሰ? በያ ካናዳ ሄዳለሁ አለሽም ነበር። በቃ በጣም እንትን ትያለሽ ማለት ነው። በጣም ይሄ ደግሞ ነውር ነው። እንደዚህ አይደረግም። እንደዚህ አታድርጊ። ትዳር እንደዚህ ቀልድ አይደለም። ከቤተሰቦችሽ እንዴ ተጋብቶ አለመግባባት በእውነት በጣም ነው የሚከብደው። በጣም ይከብዳል ከምታስቡት በላይ ማለት ነው። በጣም በእውነት በጣም የሚከብደው ከምታስቡት በላይ በጣም ይከብዳል። ለሷ ነው ላንቺ ነው የሚከብድሽ። እሱማ አሁን ላንቺ አሁን በዚህ ሰዓት አንቺ በቃ ሰራተኛ ተቀጥሮልሽ በቃ የተንከባከበሽ ምናምን እንትን ነበረ መሆን የነበረበት። ያከን አይደለም። እንደዛ አላደረገም። እንደዛም አልሆነም። ሁልጊዜ ዝም ብላችሁ እንዴ! ኧረ የዚህን ያህል ግን የእናንተ ድራማ ተው። እውነት ለሰው ክብር ይኖራችሁ። እውነት ለመናገር ክብር የሚባል ነገር ይኖራችሁ። ክብር ከሌላችሁ ያው ከባድ ነው። ወይ ሩታዬ እንደው ታይ እንጂ እኔ ወድ ሩታዬ፣ አንቺ እኮ ብልጥ ሆኝ ትደርሽኝ ያዥ ተንከባከብሽ። ወይ ወደ ቤት ተመለሽ፣ ከሚዲያ ራቂ። አንዳንድ ጊዜ ነው ተሎ በቃ አይደለ የሆነ በቃ ራቅ ብላችሁ ሰከን ብላችሁ ህይወታችሁን ኑሩ። ሰከን ብላችሁ ህይወታችሁን ኑሩ። እናንተ ገና በጣም ወጣቶች ናችሁ። እግዚአብሔር ይመስገን ዶላር ታገኛላችሁ፣ ብር ታገኛላችሁ። እግዚአብሔር ይመስገን። እንደዚህ በቃ እንትን ማለት የለባችሁም። እንደዚህ የማይሆን ነገር እንትን ማድረግ የለባችሁም። በእውነት እንደዚህ አታድርጉ። ጥሩ አይደለም። ይሄ በጣም ከባድ ነው። በጣም የሚከብድ ነገር ነው። ህይወታችሁን ማንም ስለመጣ እንደዚህ የሆነ ነገር እንደዚህ የሚያደርጋችሁ ከሆነ ለእናንተ በጣም ይከብዳል። እንዴ ማንም እየመጣ እናንተን ትዳር ማፍረስ አለበት? እናንተ ትዳር ለምንድን ነው የሚፈርሰው? ማንም እየመጣ በመሃላችሁ ሰው እያስገባችሁ ማለት ነው። እኔ መልካም ዛሬ እንኳን እስኪ እየሰደባችሁ ስለሆነ መልካም ርዕስ ነው የጻፍኩት። በነገራችን ላይ እኔ ርዕስ ነው እንጂ እንትን እምለው ሰው ለምን ወሬ ስለሚወድ ርዕስ ነው እንጂ እንትን እምለው እኔ እንትን አለለም። እኔ ውስጥ ምንም አልሳደብም ማለት ነው። እንደ ሁሉም ሰው አስተያየት እንደ ሁሉም ዩቲዩበር አስተያየት ነው የምሰጠው። ላክ እናንተ አትሳደቡ ማለት ነው። እነሱ ውሸት ነው የሚሰሩት። ውሸት ስለሚሰሩ እኔም እነሱ ሲዋሹ ለምን ዋሻችሁ አትሉም? እናንተ እዛ ጋር እየሄዳችሁ እስቴ ትላላችሁ። እነሱን ውሸት ለምንድን ነው የምታበረታቱት? እነሱ እኮ እውነት ቢሰሩ እኮ ሁሉም ሰው እኮ አይዋሽም ነበር አይደል እንዴ? ዋሻ እንዴ? አይዋሽም ነበር። ላክ እናንተ ስለ እንትን ስለምትሉ በቃ ውሸት እናንተ ስለምትወዱ እንደዛ ነው ያለው ነገር። እንደዛ ነው ሰው የሚዋሸው። ለዛ ነው እንጂ ሌላ ነገር አይደለም። ማሰመናገር ማለት ነው። እና ይሄንን ይመስላል። ቤተሰብ ታረቁ፣ ሰውን አትስሙ፣ ከማንም ራቁ፣ ገለል በሉ፣ ጊዜ ያሳልፉ። ቤተሰቦቻችሁ ሽማግሌ ላኩና ተጋቡ። በቃ ቤተሰብ ሂዱ፣ እናንተ ቤተሰብ ጋር ሂዱ፣ ደስተኛ ሆኖ ህይወት አጭር ናት። በቃ enjoy this life አይ እንግሊዘኛ ህይወት አጭር ናት እንትን ነበረ የሚባለው this life short አይደል እንዴ? እንትን አታድርጉ ለማለት ፈልጌ ነው። ሌላ ነገር አይደለም። እኔ ሌላ ነገር እኔ አላልኩኝም። እኔ በእኔ አትስደቡኝ። እኔ ምን አደረኩኝ ነው ለመናገር? ምንም አላደረኩም እኮ ምንም አላደረኩም። እኔ ለምንድን ነው የምትሰድቡኝ? ታይም እስኪ ቻናል ላሳድግበት እና ስለምትከታተሉኝ ላይክ ስለምታደርጉኝ ለማንኛውም የምትሰሩ ሰዎች በጣም ነው የምወዳችሁ። በጣም አመሰግናለሁ። አሁንም አበረታቱኝ።
ቻናል ካሳደጋችሁኝ በራሴ ቻናል ካሳደጋ ፊልም እስካደረጋችሁኝ በራሴ ቻናል እመጣለሁ፣ በራሴ ስራ እመጣለሁ። እሺ ካበረታታችሁ ማለት ነው። በተረፈ መልካም ቆይታ